ዳጊ ቆይ እናቴ ጋር ደግሞ ምን ትሰራለህ? ይኸውልህ ሁሉ ነገር መታገስ እችላለሁ፣ በእናቴ ከመጣህ ግን ይለዋል። አቤል በዚህ ጊዜ ልቀቀኝ፣ ቶሎ ብለህ ልቀቀኝ። ይኸውልህ ብዙ ባትተላለፈኝ ጥሩ ነው። እተላለፋለሁ ብትል ግን የሚከተለውን ታውቃለህ። እኔ አቤል እንኳን ላንተ ለማንም ይልና ለማንኛውም እናትህ ነች ጎዳና ላይ የተቀመጠችው፣ እኔ መንገድ እንሄድኩት እሺ ይለዋል። ትሰማኛለህ አቤል፣ እኔ አንተን በደንብ ነው ማቅህ። እኛ እያዘንልህ ወደኛ እየቀረብክ ግን እናቴን ብትነካው አብረን ነው የምናልቀው እሺ። በዚህ ጊዜ አቤላ እጅን ያጨበጭባል። ወንዶትሻል እባክሽ ይላል። ለማንኛውም ከማን ጋር እያወራህ እንደሆነ አታውቅም፣ እኔ አቤላ ነኝ እሺ ይለዋል። ተው እባክህ፣ ሁሉንም ሰው ከጀርባው እያጠቃ ስለሆነ ሁሉ ሰው ፈሪ ይመስልሃል እንዴ? በዚህ ጊዜ ግን እየሮጠች ትመጣለች። ወይኔ ልጄ ትላለች። ምንድነው እየተጣላችሁ ነው እንዴ? አልጨረስንም እሺ ይላል ዳጊ። ገንዬ እሱን ተው ልጅ ትላለች አቤላ። በዚህ ጊዜ አበለው እናትና ልጅ ይላል እና ዳጊ በዚህ ጊዜ አፍክን ዝጋ እሺ ይላል። ገኒም እንግዲህን እባክህ ልጄ ተው ትለዋለች። ይኸውልህ ዳጊ ብዙ እየታገስከ ነው፣ ባትፈታተን ጥሩ ነው እሺ። በላሁን ከዚህ እናትክን ይዘህ ጥፋ ይለዋል። ገንዬ በዚህ ጊዜ ዝም በይል ምን ልታደርገው ነው ትላለች። ሰላም ሰላም ውዴቶ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ሐረግ ድራማ ክፍል 101ን ይዘላችሁ ቀርበናል። የቤዝ ፍቅረኛ እንግዲህን በይመልሽልኝ የኔ አባት ነው ባንቺ አፍ የማይረባ ተብሎ የሚጠራው ነገርኛ፣ የኔ አባት ነው ወይ ባንቺ አፍ የማይረባ የሚባል ይላል። ቆይ ትንሽ እንኳን አታፍሪም? አባቴን እንደዚህ የመናገር ሞራል አለሽ? እንዴት እዚህ ደረጃ ላይ እየደረሽ ይመስልሻል? በንገርኛ ሲላት እንግዲህ የዲያራ እናት እኔ እኮ እንደዚህ ማለት ፈልጌ አይደለም። አረ እና ምን ለማድረግ ነው የፈለግሽው? የዲያራ እናት እንግዲህ እኔ እንደዚህ ስለማለት እኮ ፈልጌ አይደለም ትላለች። ዲያራ እንግዲህ ተደብቃ ትሰማለች ማለት ነው። ምክንያቱም የአባቷ ገዳይ እናቷ ነች። እሷ ግን እናቷ የነገረቻት ወንድሟ እንደገደለው ነው። ዲያራ እስካሁን የምታውቀው የአባቷ ሞት ምክንያት ወንድሟ እንደሆነ ነው። ግን የገደለችው ደግሞ እናቱ ነች። ትሰምኛለሽ እማዬ፣ ያንቺን ኃጢአት እያየሁኝ ሁሉንም ነገር ዝም ብዬ ከአንቺ ጋር እየኖርኩኝ ነው። ቆይ አባቴ በወጣበት እንዳይመለስ ስላደረግሽ ነው የዛ የማይረባ ልጅ የምትይኝ ትላለች። በዚህ ጊዜ ዲያራ የአባቷ ገዳይ ማን እንደሆነ ሁሉንም ነገር ታውቃለች። ዲያራም እንግዲህ ሁሉንም ነገር ታውቅና ወደ ውጭ ትወጣለች። የዲያራ እናት እንግዲህ በቃ እኔን እንደዚህ የመናገር መብት የለህም ትለዋለች። አረ መብት የለኝም እና እንዴት ብናገር ነው መብት ያለኝ? ይኸውልህ የማበላህ የማጠጣህ እንዲሁም ስራ የሰጠሁህ እንደውም ከማንም በላይ አንድ ላቅቄ የማኖርህ እኔ ነኝ። እውነት ለካ አንቺ ነሽ የምታኖረኝ ይላታል። በዚህ ቆሻሻ ስራሽ ምርቶቹ ያለቁበት አገር ቤት እያስገባሽ መድኃኒቶች የምትሸጨው ገንዘብ ህዝብ ለምትጨርሽበት ስራሽ፣ ወይስ አደንዛዥ እጽ የምታዘዋውሪበት፣ ወይስ ሴቶችን ይልና እንግዲህ ሳይጨርሰው ሁሉንም ተበሳጭቶ በሩን በጣም በቁጭት ይዘጋውና ወደ ክፍሉ ይገባል። የዲያራ እናት እንግዲህ በዚህ ጊዜ ስልክ ይደወልላታል። ዲያራ ትምህርት ቤት እንዳልገባች ይነገራታል። ለምንድን ነው እስካሁን ያልተነገረኝ? አይ ደውዬልሽ ነበረ ስልክ አታነሽም ይላታል። እኔን እዚህ ጋር አውርዴ ብላ ከዛ ተሰወረችኝ፣ እየተከታተልኳን ነበር ይላታል። ከዛ በዚህ ጊዜ ለዲያራ ስትሞክርላት ስልኳን አታነሳም። የዲያራ እናት እንግዲህን ትምህርት ቤት ያልገባሽበት ምክንያት የት እንዳልሽ እንግዲህ ስትመጪ ሁሉንም ነገር በዝርዝር ትነግርኛለሽ እያለች እንግዲህ ለብቻው እያወራች ስልኳን ትዘጋለች። እንግዲህን ልጁ እንዴት ነው ትላታለች። ያ ልጁ ደህና ነው ብታይ በጣም ምስኪን ልጅ ነው ትላታለች። ቤዝ እንግዲህን ጥሩ ልጅ ነው አይደል ትላት። አዎ በጣም ደግ ልጅ ነው ወድሽዋል እንዴ ትላታለች። ማለቴ በጣም ያሳዝነኛ ትላለች። ከዛ በዚህ ጊዜ አዎ እንደዚህ ነው የሚጀምረው ትላለች። እና በዚህ ጊዜ ቤዝ ምን ለማለት ነው ትላለች። አይ ምንም ትላታለች። እና እንግዲህ ገኒ ጋር ቢኒያም እየሮጠ ይመጣል። ምን ሆና ነው ገኒ ምን ሆና ነው ይላል። አይ ምንም አልሆነችም ትላለች።
ገኒ እንግዲህን ኢፉን ለማየት ነው ጉሊት ገበያ የምትሰራው። ዳጊ እንግዲህን ወደ ቤት እንሂድ ቢላትም አይ ኢፉን ሳላይ ወደ የትም አልሄድም ትላለች። ሁሌ ወሬ ነው የምታወሩት፣ እናሳይሻለን ትመጣለች ትላላችሁ፣ ግን ይኸው እንትን ያላችሁት የለም ታውኝ፣ እዚህ እንኳን ተቀምጬ ልያት ትላለች። እና እንደዚህ እያለ እያለቀሰች እያለ ቢኒ ይመጣል እየሮጠ። ቢኒ እንግዲህ ገኒ ምን ሆና ነው ይላል። አይ ምንም አልሆነችም፣ የሆነ ስልክ ጋር የሆነ ድምጽ ገብቶ ነበር ለዛ ነው የመጣሁት ይላል። እና እንግዲህ ቢኒያምም ወደ ቤት እንሄድ በማለት ይለምናታል። እሷም አልሄድም ትላለች። ከዛ በመቀጠል ናታን እየሮጠ ይመጣል። ምንድነው? ምን ተፈጥሮ ነው? ገኒ ደህና አይደለችም እንደ ምናምን ይላል። አይ ደህና ነች ምናምን ይሉታል ማለት ነው። እና ከዛ በዚህ ጊዜ ቢኒያም እንዴት እንደዚህ ታደርጋለህ? እንዴት እዚህ ወጣ እንዴት ትሰራ ታደርጋለህ? ገኒዬ እንዴት አንቺስ ይሄንን ምርጫ እንዴት እንደዚህ ታደርጊያለሽ? ይላታል። ቢኒያም በዚህ ጊዜ ምንም ብነግራት ልሰማኝ አልቻለችም ይላል። ናታን እንግዲህ ቤት ተነሽ ወደ ቤት እንሄድ ይላታል። አሁን ወደ ቤት መሄድ አለብን ደግሞ በድጋሚ እንደዚህ እንዳታደርግ ይላታል ናታን እንግዲህ የሚያስፈልገንሽን በሙሉ እኛ እናሟላለን። ገኒ በዚህ ጊዜ በጣም ትቆጣና የሚያስፈልገኝን በሙሉ በሉ እንግዲህ እኔ ኤፉን ነው የምፈልገው፣ እሷን ታመጡልኛላችሁ ትላለች። እባክሽ ገኒዬ እንደዚህ አትሁኝ፣ ያንቺ እንደዚህ መሆን የሚያመጣውም የሚለውጠውም ነገር የለም ይላታል። ገኒ በዚህ ጊዜ አይክ ሁል ጊዜ ወደ ኋላ ትሸሻለክ፣ ሁላችሁም ማውራት ብቻ እንዴት ትረዱኛላችሁ በቃ ትላለች ገኒ ማለት ነው። ናታን ገኒዬ እኔ እኮ ሳልረዳሽ ቀርቼ እኮ አይደለም ግን ይላታል። ግን ምን ትላለች። ምን ናታን ምንድን ነው? አንተ ኤፉን ካፈቀርካት ጀምሮ ጊዜው አሁን አይደለም አይደለ ትለዋለች። ዳጊ እንግዲህን ኧረ እማዬ ተረጋጊ፣ በጣም እየተቆጣሽ እኮ ነው ያለሽ ይላታል። ናታን እንግዲህን ግን ልክ ነሽ ገኒዬ፣ ግን አሁን ላይ ብዙ የማልነግርሽ ነገሮች አሉ ይላታል። ልክ ነህ ልጄ፣ አሁን በቃ ታወይ ለብቻዬ ታወይ ለብቻዬ እዚህ ቁጭ ብዬ ልጄ ስትወጣና ስትገባ እኔ አያታለሁ ትላለች። ይሄንን መከልከል አትችልም በቃ ትላለች እንግዲህ ገኒ ማለት ነው። ያፊት እንግዲህ ናታን እንግዲህ ገኒዬ እየከለከልንሽ እኮ አይደለም፣ ግን በዚህ መልኩ ባይሆን ጥሩ ነው ይላታል። ይኸውልሽ እዚህ ጋር ሌላ ስራ እንድትሰሪ እናደርጋለን፣ እዚህ ጋር ሆነሽ እንድትታመሚ አላደርግም ይላታል። ገኒዬም እንግዲህን አይሆንም እኔ ከዚህ የትምንቅንቅም አለም ትላለች። ቢኒያም እንግዲህን አረ ገኒዬ ድርቅ አትበይ፣ በቃ ሁሉንም ነገር ስታገግሚ ሁሉም ነገር ይደርሳል ይላታል። የኔ በሽታዬም ጤናዬም ልጄ ናት ትላለች። በቃ እሷን ካገኘሁኝ እኔ ደህና ሆናለሁ ተውይ በቃ ታስጨንቀኝ ትላለች ገኒ። ናታን እንግዲህን ገኒዬ ልናስጨንቅሽ እኮ ፈልገን አይደለም፣ ግን በዚህ መልኩ ባይሆን ጥሩ ነው ይላታል። በሌላ መንገድ እንድታገኛት እናደርጋለን፣ አሁን እሺ በይን በቃ ተነሽ ይላታል። ገኒዬም እንግዲህን እሺ በቃ ምን አድርጋለሁ ትላለች። እንግዲህን እቃቸውን ሰብስበው ወደ ቤታቸው ይሄዳሉ። ያፊት እንግዲህን ኤፉ ጋር ይደውልና የኔ ንግስት እንዴት ነሽ ተረጋጋሽ ቤት ገባሽ ይላታል። አዎድ በቃ እኔም እንደውም ስብሰባ እና በጣና ወደ ሐኪም ቤት ወስድሻለሁ፣ እንደውም ሄደሽ ሆስፒታል መታየት አለብሽ፣ ይህን ሰሞን በጣም በተደጋጋሚ እያመመሽ ነው። አይ አሁን መውጣት አልፈልግም ትላለች ኤፉ። አሁን ደህና ነኝ፣ በዛ ላይ ብዙ ስለዞር እንዲካሙ ምን ይመስለኛል ትላለች። ያፌት እንግዲህን በጣም ግትር ነሽ፣ በቃ እስከምመጣ ድረስ እንትን ትበይና ስመጣ ውጭ ራት ወተን እንበላለን ይላታል። አይ ዛሬ መውጣት ፍላጎት የለኝም ትላለች። እሺ በቃ እሱን ቤት ስመጣ እናወራለን ይላታል። እሺ ትላለች ኤፉ። ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።